በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ክርስቶስ ሰዎች እመቤታችን የቅድስት ድንግል ማርያም አስራት የመላእክት ወዳጆች እንደምን አደራችሁ? ካለ እናታችን ቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል በሰላም አደረሳችሁ እያል ቀጥታ በቅዱስ እግዚአብሔር አብ ቅድስት ኪዳነ ምሕረት ቤተ ክርስቲያን እንገኛለን። ንግሱን እንድትከታተሉ ጋብዛችኋለሁ። መልካም ቆይታ ይሆንላችሁ። ዜና ባታ ሚዲያ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ Terima kasih.
ማርያም ቃል ኪዳን የሚላታል የገባላት ቃል ኪዳን የማይለወጥ በመሆኑ ህዝቦች ቤተክርስቲያን ታከብራለች። ስለዚህ ከአንተ ተመለከተ ሁለታችን የፈረስ ክርስትኖች ስለሆነ እነዚህ ቤተክርስቲያን ላይ ናቸው ታቦታቶቹን በሚገባ አክብረን ወደ ቀበሌ ደስ
በረከቱን ለኛ ስላደለን ያላጨበጨበ ያላለህ ደስደስ ያላጨበጨበ ያላለህ ደስደስ ቅዱስ ኪዳነ ምሕረት ልቦች መልስ ነይ ነይ እምዬ ማርያም ማርያም ነይ ነይ ቤዛዊተ ዓለም የአማኑኤል እናት መድኃኔዓለም ማርያም ነይ ነይ ቤዛዊተ ዓለም ካላወላወሏት ካመኗት በእውነቱ ካላወላወሏት ካመኗት በእውነቱ ጸበሏ ማሪ ነው ኪዳነ ምሕረት ነይ ነይ እምዬ ማርያም ማርያም ነይ ነይ ቤዛዊተ ዓለም የአማኑኤል እናት መድኃኔዓለም ማርያም ነይ ነይ ቤዛዊተ ዓለም የታል የታል ልጃችን የታል ልጃችን ኪዳነ ምሕረት ያላችን የታል ልጃችን እኔስ ልብልን ወዳታለሁ እኔስ ልብልን ወዳታለሁ ወዳታለሁ አማላጄ እላታለሁ እናቴ ነሽ እላታለሁ የምትወዳት እልል በሉ የምትወዳት አመስግኑኝ የታል የታል ጭብጨባ የታል ጭብጨባ በሚገባ የታል ኪዳንኪ ኮነ ኪዳንኪ ኮነ ኪዳንኪ ኮነ ኪዳነ ምሕረት ኪዳንኪ ኮነ ኪዳንኪ ኮነ ኪዳንኪ ኮነ ኪዳነ ምሕረት ለኃጥኣን ቤዛነ ለኃጥኣን ተስፋነ ኪዳነ ምሕረት ለኃጥኣን ተስፋነ ለኃጥኣን ቤዛነ ኪዳንኪ ኮነ ኪዳንኪ ኮነ ኪዳንኪ ኮነ ኪዳንኪ ኮነ ኪዳነ ምሕረት ኪዳንኪ ኮነ ኪዳንኪ ተስፋነ ለኃጥኣን ቤዛነ ኪዳንኪ ኮነ ለኃጥኣን ተስፋነ ለኃጥኣን ቤዛነ ኪዳንኪ ኮነ ተቀበልዎ ለታቦት በትፍስሕት ወበሐሤት ተቀበልዎ ለታቦት ተቀበልዎ በትፍስሕት ወበሐሤት በትፍስሕት ወበሐሤት ተቀበልዎ ለታቦት ተቀበልዎ ለታቦት ተቀበልዎ ለታቦት ተቀበልዎ ለታቦት ማይደረ መለኮት ማይደረ መለኮት ማርያም ብዙኃን
ብዙኃን ሁላችንም በትምህርተ መስቀል እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሰላም ቆሞስ አባ ገብረ ሥላሴ መርሻ የካቴድራላችን ዋና አስተዳዳሪ፣ ክቡር መጋቤ ሥርዓት ሲሳይ ኃይሌ የካቴድራሉ ዋና ጸሐፊ፣ ክቡራን ሊቃውንተ ቤተ ክርስቲያን ውሉደ ያሬድ መምህራን፣ አበው መነኮሳት፣ ቀሳውስት፣ ወንድሞች ዲያቆናት፣ የዕፀ ጳጦስ ሰንበት ትምህርት ቤት መዘምራን፣ በፍቅር ለክብር የጠራችሁ ምዕመናንና ምዕመናት፣ በወደደን ባፈቀረን ቀራንዮ ላይ ዋጋ በከፈለልን በኢየሱስ ክርስቶስ ፍጹም የሰላምታ ድምፅ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። ገናናው አምላካችን መድኃኒታችን ኢየሱስ ክርስቶስ የፍቅር አባት የሰላም አለቃ ስሙ ከምድር እስከ አርያም የተመሰገነ ይሁን። አመስግኑት። አልብኪ ነውር ወይምንትኒ በላዕሌኪ፣ ነውር የሌለባት ነቀፋ የሌለባት የአምላክ እናት ንጽሕት ቅድስት ልዕልት ድንግል ማርያም ከፈጣሪ በታች ከፍጡራን በላይ ከምድር እስከ አርያም ስሟ ይክበር ይመስገን። ክብር ስጧት። በደንብ አድርጋችሁ አመስግኗት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ሁሉም ቅዱሳን እንደየክብራቸው ክብር ለነሱ ይሁንና ለነሱም ክብር ስጡ። ስለ ሁሉም ነገር አምላካችን መድኃኒታችን የጊዜ ባለቤት የሰዓት ባለቤት እርሱ ነውና ፕሮግራማችንን አገልግሎታችንን በሰላም አገልግለን ለዚህ እንድንደርስ የረዳን ያገዘን ከፊታችን መንገድ ሆኖ ብርሃን ሆኖ የቀደመልን አምላካችን ክብርና ምስጋና ይሁን። በድጋሜ እንኳን አደረሳችሁ። ለራሳችሁ አመስግኑ፣ ክብር ስጡ። እንግዲህ ከዚህ በመቀጠል ሊቃውንተ ቤተ ክርስቲያን ከትናንት ጀምረው እስካሁን ድረስ በአገልግሎት ላይ ነው ያሉትና አሁንም የማጠቃለያ አገልግሎታቸውን በቃል ኪዳኑ ታቦት ፊት ወረብ ያቀርቡልናል። እንግዲህ ጉዟችን ረዥም ነው፣ ያው እንደ ባህረ ጥምቀት ማለት ነው። ስለዚህ አጠር አጠር እያደረግን ፕሮግራማችንን በቅደም ተከተል እናስኬዳለን ማለት ነው። ከዚህ በመቀጠል ሊቃውንተ ቤተ ክርስቲያን ውሉደ ያሬድ ጥር ምጥን ያለ ወረብ በቃል ኪዳኑ ታቦቱ ፊት ያቀርቡልናል። ቀጥታ ወደ ሊቃውንቱ ወስዳቸዋለሁ። ቃለ
Yes,
ቤትኮ አመጣበ እስመ ወለደት ነቢየ እስመ ወለደት ነቢየ ወለደት ነቢየ ወለደት ነቢየ ወለደት ነቢየ ወለደት ነቢየ ኤልሳቤጥ 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 ወለደት ነቢየ ኤልሳቤጥ 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 ወለደት ነቢየ ወለደት ነቢየ ወለደት ነቢየ ወለደት ነቢየ ወለደት ነቢየ ወለደት ነቢየ ኤልሳቤጥ 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 ወለደት ነቢየ ኤልሳቤጥ 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 ወለደት ነቢየ ኤልሳቤጥ ኮነት አባየ ወለደት ነቢየ እምድንግል አስተርአየ ቃለ እግዚአብሔር በማለት እማምላክ ወላዲተ አምላክ የአምላክ እናት ድንግል ማርያምን ለውሻው የራራች ያልጨከነች የድኅነታችን ምክንያት የሆነች ማርያም ሲሏት የምታስደስት ንጽሕት ቅድስት ልዩ ክብርት የሆነች ስጦታችንን ኤልሳቤጥ ኮነት አባየ ወለደት ነቢየ እምድንግል አስተርአየ በማለት ሊቃውንተ ቤተ ክርስቲያን አመስግነዋልና ሞቅ አድርጋችሁ ምስጋና ስጡላቸው። ድገሙት፣ አሁንም አመስግኑ። ለሊቃውንተ ቤተ ክርስቲያን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ሰፊ ጤና፣ ረዥም ዕድሜ ከዚህም የበለጠ ቤተ ክርስቲያንን እንዲያገለግሉ አምላካቸውን እንዲያመሰግኑ ፈጣሪ ረዥም ዕድሜ ከሙሉ ጤና ጋር ያድልልን። አመስግና በምድር ምስጋና በምድር ደቂቀ አዳም በሰማይ ነገደ መላእክት ቅዱስ ቅዱስ እግዚአብሔር ሆይ የጌትነት ምስጋና በሰማይና በምድር የመላ ነው ምሉ ነው እያሉ ያመሰግናሉ። አሁንም ወደ ዕፀ ጳጦስ ሰንበት ትምህርት ቤት መዘምራን ነው የሚወስዳቸው። እነሱም እንዲሁ የሊቃውንቱን ፈለግ በመከተል ምስጋና ወይንም ዝማሬ ያቀርባሉ። ወደ ሰንበት ትምህርት ቤት መዘምራን
ወወልድኪ ፀሐየ ጽድቅ ምስራቅ ደብረ ሲና
ምስራቅ ደብረ ሲና አንድ ምስራቅ ወወልድኪ ፀሐየ ጽድቅ ምስራቅ ደብረ ክነፈ ርግብ በብሩር ዘግቡር ወገበ ዋትሃን በሀመልማል ክነፈ ርግብ በብሩር
ምስራቅ ደብረ ሲና አንቲ ምስራቅ ወወልድኪ ፀሐየ ጽድቅ ምስራቅ ደብረ ሲና ክነፈ ርግብ በብሩር ዘግቡር ወገበ ዋቲሃኒ በሐመልማለ ምስራቅ ደብረ ሲና ወወልድኪ ፀሐየ ጽድቅ ምስራቅ ደብረ ሲና ክነፈ ርግብ በብሩር ዘግቡር ወገበ ዋቲሃኒ በሐመልማለ ክነፈ ርግብ በብሩር ዘግቡር ወገበ ዋቲሃኒ በሐመልማለ አንቲ ምስራቅ ወወልድኪ ፀሐየ ጽድቅ ምስራቅ ደብረ ሲና አንቲ ምስራቅ ወወልድኪ ፀሐየ ጽድቅ ምስራቅ ደብረ ሲና የአቢ ክብራ ለማርያም የአቢ ክብራ ለማርያም እምሃና ወኤልሳቤጥ እምሃና ወኤልሳቤጥ የሴኒ የሴኒ ላህያ እምሃና ወኤልሳቤጥ እምሃና ወኤልሳቤጥ የሴኒ የሴኒ ላህያ ይበልጣል ክብሯ የማርያም ይልቅ የሐናና ከኤልሳቤጥ ይልቅ ያምራል ውበቷ ያምራል። የሐናና ከኤልሳቤጥ ይልቅ የሐናና ከኤልሳቤጥ ይልቅ ያምራል ውበቷ ያምራል። የአቢ ክብራ ለማርያም የአቢ ክብራ ለማርያም እምሃና ወኤልሳቤጥ እምሃና ወኤልሳቤጥ የሴኒ የሴኒ ላህያ እምሃና ወኤልሳቤጥ እምሃና ወኤልሳቤጥ የሴኒ የሴኒ ላህያ ግቡር ወገበ ዋቲሃኒ በሐመልማለ ወርቅ አንቲ ምስራቅ ወወልድኪ ፀሐየ ጽድቅ። ትርጉሙ ምን ማለት ነው? የርግብ ክንፍ ማለት ሲሆን ንጽሕናዋን፣ ቅድስናዋን፣ ሰላማዊነቷን የእመቤታችንን በወርቅ በዕንቁ ቅዱስ ያሬድ ወይንም ሊቃውንት መስለው የተናገሩበት ድርሰት ምሳሌአዊ ንግግር ሲሆን አንቲ ምስራቅ አንቺ ምስራቅ ነሽ ወወልድኪ ፀሐየ ጽድቅ ልጅሽ ንጉሥ ክርስቶስም የጽድቅ ፀሐይ ነው በማለት የጸፋቶስ ሰንበት ትምህርት ቤት መዘምራን እመቤታችን ድንግል ማርያምን አመስግነዋል። ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን፣ ይቀድስልን፣ ዕድሜ ከጤና ጋር ያድልልን። አመስግኑላቸው። ምስራቅ ነሽ አለ ሊቁ የመሰለበት በጣም ይገርማል። ምእመናን እመቤታችን አንቲ ምስራቅ ሲል የንጉሥ ክርስቶስ የመድኃኒታችን የአምላካችን የኢየሱስ ክርስቶስ መገኛ አንቺ ነሽ ምስራቅ ነሽ ሲል ነውና አመስግኑላቸው ለዘማሪያኑ። ቃለ ሕይወት ያሰማልን፣ በዕድሜ በጸጋ ይጠብቅልን። ከዚህ የበለጠ አምላካችን መድኃኒታችን ኢየሱስ ክርስቶስን በቤቱ ጸንተው እንዲያገለግሉ መልካም ፈቃዱ ይሁንልን። እንግዲህ ሁላችሁም ተረጋጉ። ከዚህ በመቀጠል ወደምንሄደው እስካሁን የተዘመረውን ዝማሬ አገልግሎት ሁሉ የምናይበት የምንረዳበት ትልቅ
ረቂቅ ምስጢር ወይንም ግብዣ ስለሚቀርብልን መምህራችን መጋቤ ሐዲስ መምህር ዘላለም በላይነህ የአፍሪካ ህብረት ቅዱስ ሚካኤል ካቴድራል ስብከተ ወንጌል ኃላፊ በስፋት ሰዓቱን ተጠቅመው ያስተምሩናል፣ ይመክሩናል። ሁላችሁም ተረጋግታችሁ በያላችሁበት ጸንታችሁ እንድታዳምጡ ግብዣችን ነው። ቀጥታ ወደ መምህራችን እጃችንን ትምህርተ መስቀል እንስራና መላ ሰውነታችንን እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተከበሩ አባታችን መላከ ሰላም ቆሞስ አባ ገብረ ሥላሴ መርሻ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡር መጋቤ ሥርዓት መምህር ሲሳይ ኃይሌ የዚህ ቤተ መቅደስ ዋና ጸሐፊ፣ ክቡር መምህራችን መጋቤ ሐዲስ የኔዓለም የዚህ ቤተ መቅደስ ዋና ቁጥጥር፣ ክቡራን መምህራን ወንጌል፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር፣ አበው ካህናት፣ ልዑካነ ምስጢር፣ አሃው ወንድሞች ዲያቆናት፣ የጸጳጦስ ሰንበት ትምህርት ቤት ወጣት መዘምራንና መዘምራት፣ እግዚአብሔር በዕድሜ ባረካችሁ አባቶች አረጋውያን፣ እግዚአብሔር በዕድሜ ባረካችሁ እናቶች አረጋውያት፣ ሁላችሁም በኃያሉና በገናናው በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? ድምጻችሁ አይሰማም። እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ብለን እንድናመሰግነው እንድናመልከው በዚህ በጸበሉ ቦታ ተገኝተን እንድንባረክ የረዳን የጠራን የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስለማይነገረው ስጦታው ስሙ በሁላችን አንደበት የተመሰገነ ይሁን። እግዚአብሔርን በሥጋ የወለደችልን እኛንም በጸጋ የወለደችን እናቱ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ኪዳነ ምሕረት ይህንን በዓል እንድናከብር ምክንያት እርሷ ናትና የእርሷም ስም በሁላችን አንደበት የተመሰገነ ይሁን። የቅዱሳኑ ባለሟሎቹ እግዚአብሔር ባከበራቸው መጠን እንደየማይረጋቸው ስማቸው የተመሰገነ ይሁን። ለየካቲት 16 ኪዳነ ምሕረት እንኳን አደረሳችሁ። ኪዳነ ተካሄድኩ ምስለ ሕሩያኔ፣ ከመረጥኳቸው ጋር ቃል ኪዳኔን አደረግኩ። መዝሙር 88 ከቁጥር 3 ላይ የተጻፈ ቃለ እግዚአብሔር የእግዚአብሔር ቃል ነው። ነቢየ እግዚአብሔር ቅዱስ ዳዊት ይድረሰው ይዘምረው ይጻፈው እንጂ የቃሉ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ከመረጥኳቸው ጋር ቃል ኪዳኔን አደረግኩ። ኪዳን ማለት ውል ስምምነት ማለት ነው። ተካሄደ ተመማለ ተስማማ ከሚለው የቤተ ክርስቲያናችን ቋንቋ ከግዕዙ ግስ የተገኘ ነው። ኪዳን ማለት ውል ስምምነት ማለት ነው። በሌላ ቋንቋ በሌላ ትርጓሜ በሌላ ምስጢር ደግሞ ጠዋት ጠዋት የምታደርሱት ማታም የሚደረስ ጸሎተ ኪዳን የሚባል አለ። አምላካችን 3 መዓልት 3 ሌሊት በከርሰ መቃብር አድሮ ከተነሳ በኋላ 40 መዓልት 40 ሌሊት ለደቀ መዛሙርቱ ያስተማራቸው እንዲጸልዩት ያስተማራቸው ጸሎት ኪዳን ይባላል። ሌላው እንዳጠቃላይ ውል ስምምነት ማለት ነው። 7 ኪዳናት አሉ። እነሱም ባጭሩ ለ10 ደቂቃ ነግራችኋለሁ። እናንተ በጥሞና ሆናችሁ ተከታተሉ። ማን ያስተምረን? ማን ያስተምረን? እግዚአብሔር ያስተምረን። ስንት ኪዳኖች አሉ? ድምጻቸው አይሰማም። ስንት ኪዳኖች አሉ? 7 ኪዳናት አሉ። አንዱ ኪዳነ አዳም የአዳም ኪዳን ይባላል። ሁለተኛው ኪዳነ ኖህ የኖህ ኪዳን ይባላል። ሶስተኛው ኪዳነ አብርሃም የአብርሃም ኪዳን ይባላል። አራተኛው ኪዳነ ያዕቆብ የያዕቆብ ኪዳን ይባላል። አምስተኛው ኪዳነ ሙሴ የሙሴ ኪዳን ይባላል። ስድስተኛው ኪዳነ ዳዊት የዳዊት ኪዳን ይባላል። ሰባተኛውና የመጨረሻው ኪዳነ ምሕረት የምሕረት የይቅርታ ቃል ኪዳን። እነዚህን እናያለን። የመጀመሪያው ኪዳነ አዳም ነው። ይሄም እግዚአብሔር ከአዳም ጋር የገባው ቃል ኪዳን ውል ስምምነት እግዚአብሔር ለአዳም የገባለት ቃል ኪዳን
አዳም የተፈጠረው ለአንክሮ ለተዘክሮ ሳይሆን ለቅዳሴ ለምስጋና ነበር። ሕጉን ትእዛዙን ጠብቆ በጾም በጸሎት በቅድስና መላእክትን መስሎ እንዲኖር ግን ሕጉን ትእዛዙን አፈረሰ። ገነትን ያህል ቦታ እግዚአብሔርን ያህል ጌታ አጣ። ከሰማየ ሰማያት ከገነት ወደ ምድር ወረደ አዳም። በዚህ ሰዓት አምላካችን መድኃኒታችን ኢየሱስ ክርስቶስ በሐሙስ ዕለት ወመንፈቃ ለዕለት ትወለድ እምወለተ ወለድከ ወዲህ ውስተ መርብከ ወትቤዘወከ በመስቀል ሞት ከ5 ቀን ተኩል በኋላ ከሰማየ ሰማያት ወርጄ ከልጅ ተወልጄ በሜዳህ ድሼ በመስቀል ተሰቅዬ ምን እላለሁ ብሎት ነበር። ድምፃቸው አይሰማም። አድናለሁ ብሎት ነበር። ለአዳም አምላካችን ቃል ገብቶለት ነበር። በገባለት ቃል ኪዳን መሰረት አምላካችን ከዘመኑ ዘመን ከቀኑ ቀን ከሰዓቱ ሰዓት ከጊዜው ጊዜ ሳያጎል ከሰማየ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ ማንን አዳነው? ማንን አዳነው? ገላትያ 4:4 ላይ ወአመበፃ ጊዜው ፈኖ እግዚአብሔር ወልዶ ዋሕደ ወተወልደ እምብእሲት ወገብረ በሕገ ኦሪት። ጊዜው በደረሰ ጊዜ ቀጠሮ በደረሰ ጊዜ እግዚአብሔር አንድያ ልጁን ውረድ ተወለድ ሙት ተሰቀል ብሎ ላከው። እግዚአብሔር አንድያ ልጁን እግዚአብሔር ወልድን ከእመቤታችን እንዲወለድ አደረገ። መድኃኔዓለም ኢየሱስ ክርስቶስም ለአዳም በገባው ቃል ኪዳን መሰረት ከ5500 ዘመን በኋላ አዳምና የአዳም ልጆች ወደ ገነት ወደ ርስታችን መልሶናል። የመጀመሪያው ቃል ኪዳን ይሄ ነው። ሁለተኛው ኪዳን ኖህ ነው። ለኖህ የገባው ቃል ኪዳን አለ እግዚአብሔር በኖህ ዘመን 7 ካህናት እንዲሁም ሌሎቹ 10 ትውልድ እግዚአብሔርን በደሉ፣ አስቀየሙ። በኖህ በኩል አስተማራቸው፣ ሊመለሱ ሊስተካከሉ አልቻሉም። ወነስሐ እግዚአብሔር በእንተ ዘገበሮ ለሰብእ እግዚአብሔርም ሰውን በመፍጠሩ ምን አለ ይላል? ተጸጸተ። እየሰማችሁ ነው። ኃጢአት ሰርቶ ምድር ረክሳ እርስ በርስ በዝሙት በመገፋፋት በመለያየት በተንኮል በኃጢአት በኖህ ዘመን ሰዎቹ ክፉ ስራ ሰርተው እግዚአብሔርም ሰውን በመፍጠሩ ተጸጸተ። ኖህ ግን እግዚአብሔርን ሰምቶ 8 ነፍሳትን አተረፈ። ከማያህ በኋላ እግዚአብሔርም ለ40 ቀን ለ40 ሌሊት የሰማይና የምድር መስኮቶች ተከፍተው የፈላ የነበረው ውሃ ዘነበና ዓለሙ ጠፋ። ኖህ ብቻውን ቀረ ከ8 ሰዎች ጋር። እግዚአብሔርም እንደገና ኖህን ወይን ትከል እርሻ ርስ ብዛ ተባዛ አለው። አይ የኔ ልጆች መበደላቸውን ላይተው አንተም ታጠፋለህ፣ ከዚህ በኋላ መኖር አያስፈልግም። እግዚአብሔር ለኖህ እንዲህ ብሎ ቃል ገባለት። ወያመጽእ እንከ ማያይ ላማስኖ ምድር ላማስኖ ሁሉ ምድር። ከዚህ በኋላ ማያይ ዓለሙን ሰውን ላጠፋ ማያይ አላመጣም ብሎ ለኖህ እግዚአብሔር ቃል ገባለት። ምን አለ መሰላችሁ? ሰው በስራው ይጠፋል እንጂ መልካሙም ደጉም እኩል አይጠፋም። በማያይ ግን ሁሉም ጠፍቶ ነበረ። አሁን ግን መልካም የሰራ ይድናል፣ ክፉ ሰራ ይጠፋል። ስለዚህ በአንተና በእኔ መካከል ቀስተ ደመና ምልክት አደርጋለሁ፣ አላጠፋም። ሰው እንደ ስራው ይጠፋል፣ እንደ ስራው ይድናል ብሎ እግዚአብሔር ለኖህ ቃል ኪዳን ገባለት። ያም ቃል እስከ ዛሬ አለ። ሰው የሚድነውና የሚጠፋው የሚሞተው በስራው ነው። ሁለተኛው ይሄ ነው። ሶስተኛው ኪዳን አብርሃም ይባላል። ለአብርሃም እግዚአብሔር ቃል ገብቶለታል። ኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 ላይ አብርሃም ጻ እምብሔርከ ወተፈለጥ እምአዝማዲከ አብርሃም ከአባትህ ከእናቱ ከዘመዶች ሀብትን ንብረትን ትተህ ተለይተህ እኔ ወደማሳይህ ማርና ወተት ወደምታፈሰው ወደ ከነዓን ምን በላለው? ኧረ ተናገሩ፣ ውጣ አለው። አብርሃምም እሺ ብሎ ለእግዚአብሔር ታዞ አባቱን ርስቱን ጉልቱን ዘመዶቹን ትቶ ወጣ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ ወበዘርህ ይትባረኩ ኩሎሙ አሕዛበ ምድር በዘርህ የምድር አሕዛብ ሁሉ ይባረካሉ። ከከነዓን ከወጣ ወደ ከነዓን ከወጣ ቤተሰቦችን ትተህ ከተለየ እባርካለሁ፣ በአንተ አማካይነት ዘሮቹ የአሕዛብ ምድር ሁሉ ይባረካል ብሎ እግዚአብሔር ቃል ገብቶለት ነበር። በአብርሃም ዘር ዓለም ተባረከ። የአብርሃም ዘር እነማን ናቸው? ሐዋርያት ናቸው። አልጫው ዓለም በ12 ሐዋርያት ጣፍቷል። ዓለሙ በ12 ሐዋርያት ድኗል። የአብርሃም ዘር የተባለው ክርስቶስ በክርስቶስ ሕዝብና አሕዛብ ሰማይና ምድር ነፍስና ሥጋ እኛና መላእክት ታርቀናል። ስለዚህ ከአብርሃም ዘር ክርስቶስ ተወልዶ ለአብርሃም በገባለት ቃል ኪዳን መሰረት ዓለሙን ሁሉን አድኗል። አራተኛው ኪዳነ ያዕቆብ ነው። እየጨረስኩ ነው። ኪዳነ ያዕቆብ ምንድን ነው? ያዕቆብ ከእግዚአብሔር ጋር ታግሎ ያሸነፈ አባት ነው። ካልባረከኝ አልለቅህም ያለ ሌሊቱን ሙሉ ታግሎ አሸንፎ እግዚአብሔርም ከዚህ በኋላ ያዕቆብ ሳይሆን እስራኤል ትባላለህ ወይ ከውኑ ዘረከ ከመ ወፃ ባሕር ዘርህም እንደ ባህር አሸዋ ይበዛል፣ ዘርህም እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ብሎ እግዚአብሔር ለያዕቆብ ቃል ገባለት።
12ቱ ነገደ እስራኤል 12ቱ ሐዋርያት እመቤታችን መድኃኔዓለም ኢየሱስ ክርስቶስ ከያዕቆብ ተወለዱ። ይህን አባት ከፍ አድርጋቸው አመስግኑት። በገባለት ቃል ኪዳን መሰረት ፈጸመለት። አምስተኛው ኪዳነ ሙሴ ይባላል። ለሙሴ እግዚአብሔር ቃል ኪዳን ገብቶለት ነበር። ሙሴና እግዚአብሔር 700 ጊዜ ተነጋግረዋል። ሙሴ ደብረ ሲና ላይ ከእግዚአብሔር ዘንድ የቃል ኪዳን ጽላት ታቦታትን ተቀብሏል። ከእግዚአብሔር ጋር ብዙ ጊዜ ተነጋግሯል። ግን ሙሴ የእግዚአብሔርን ፊት ማየት ይፈልግ ነበር። መድኃኔዓለም ኢየሱስ ክርስቶስ ወይተ ጊዜ ትሬይ ዲሬ ወገጽ የስተያስተሪ ለከ ያን ጊዜ ኋላዬን ታያለህ ፊቴን ግን አታይም ብሎ ቃል ገብቶለት ነበረ። ከብዙ ሺህ ዓመታት በኋላ ግን መድኃኔዓለም ኢየሱስ ክርስቶስ ለሙሴ በገባለት ቃል ኪዳን መሰረት ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ ተወልዶ ደብረ ታቦር ላይ ብርሃነ መለኮቱን ለሙሴ ገለጠለት፣ ቃሉን ጠበቀለት። እስኪ መድኃኔዓለም ከፍ አድርጋቸው አመስግኑ። ስድስተኛው ኪዳነ ዳዊት ይባላል። የዳዊት ኪዳን ከዳዊት ጋር እግዚአብሔር ቃል ኪዳን ገብቷል። መሐላዊ ስምምነት አለው። መዝሙር 131 ቁጥር 11 ላይ መሐለ እግዚአብሔር ወይኔስ መሐለ እግዚአብሔር በጽድቅ መሐለ እግዚአብሔር ለዳዊት በጽድቅ ወይኔስ መንፍሬ ከርስት ቃል በድሮ ነበርከ እግዚአብሔር በእውነት ለዳዊት ማለት አልጸጸትም ማለት ከአብራክ በዙፋን ላይ አስቀምጣለሁ ብሎ እግዚአብሔር ለዳዊት ቃል ገባለት። አዎ ለጊዜው ሰሎሞን ከዳዊት አብራክ ተከፍሎ የዳዊት ልጅ ሆኖ 40 ዘመን ነገሰ። ፍጻሜው ግን ወልደ ዳዊት የተባለ ክርስቶስ ለመንግስቱ ፍጻሜ የሌለው የዳዊት ልጅ ክርስቶስ በዳዊት ዙፋን ላይ ክርስቶስ መንገሱን ለዳዊት በገባለት ቃል ኪዳን መሰረት ቃሉን ፈጸመ። እነዚህ ስድስቱ ኪዳናት የሚገርማችሁ አባቶች ተባርከውባቸዋል። ገቢረ ተአምራት ተደርገውባቸዋል። ግን ሰዎቹን ከሲኦል ወደ ገነት መመለስ አልቻሉም። አዳምን ማዳን አልቻሉም። ስድስቱ ኪዳናት አዳምን ከሲኦል ወደ ገነት መመለስ በማይችሉበት ሰዓት ግን ኪዳነ ምሕረት የመጨረሻው ሰባተኛው ደግሞ የምሕረት ቃል ኪዳን አለ። እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ልጇ ተሰቅሎ ሞቶ 3 መዓልተ 3 ሌሊት በከርሰ መቃብር አድሮ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ከተነሳ በኋላ ጎልጎታ ሄዳ በየቀኑ ትጸልይ ታለቅስ ነበር። እየሰማችሁ ነው። ልጇ መቃብር ላይ እኔና እናንተን ይቅር እንዲለን ወደ ሲኦል ድጋሜ እንዳንገባ ስለኛ ጎልጎታ መቃብር እየሄደች ክርስቶስን ትለምን ነበር። እስኪ ከፍ አድርጋችሁ አመስግኗት። ደስ ይበላት እመቤታችን። እና ይህ ደግሞ ምን ልታመጣብን ነው? ጎልጎታ ላይ እየመጣች የምትጸልየው በድንጋይ ወግረን በእሳት አቃጥል እናጥፋት አሉ። እመቤታችን ማጥፋት ይቻላል? ይቻላል? እናጥፋት ብለው ተመካከሩ። ጠባቂዎችን ቀጠሩ። ልጇን ጠባቂዎች ከሩቅ ስትመጣ ያዩዋታል፣ ግን ትሰወራለች። ሲከፍ አድርጋቸው አመስግኗት። አይሁድ በድንጋይ ሊወግሩ በእሳት ሊያቃጥሏት ጥበቃ ቀጥረው በሚፈልጓት ጊዜ ትሰወርባቸው ነበር። ዛሬም በዘመናችን እንደ አይሁድ እመቤታችን የሚሰድቧት ድንግልናዋን እማምላክነቷን የሚንቁ የሚያቃሉ የሚያምኑባት አሉ። ልቡና ትስጥልን እመቤታችን ለካዲዎቹ። ለእነዚያ እንደምትሰወርባቸው ለእነዚህ ደግሞ በራኪዋ ይቀርባቸዋል እንጂ እሷማ ምን ትጎዳለች? አምላካችን መድኃኒታችን ኢየሱስ ክርስቶስ ከፍጥረን ሁሉ በላይ ከመላእክት ከፍ አድርጓታል። እስኪ አመስግኗት። ስናመሰግናት እኛም እንከብራለን። ስንለምናት ዋጋ እናገኛለን። ስንመጸናት ቅድስት ሆይ ለምኝልን ስንላት መንግስቱን ታወርሰናለች። ከፍ አድርጋቸዋል ማመስገን። የካቲት 16 እመቤታችን በተለየ ሁኔታ እስመከ ኦ ወልድየ በእግዚአብሔር አብ አቡከ ወለ ክርስቶስ ስምከ ወለ ጰራቅሊጦስ ዘህሎ ምስሌከ በያው በእግዚአብሔር አባትህ በኢየሱስ ክርስቶስ ስምህ ካንተ ጋር ሁሉ በሆነ በጰራቅሊጦስ በመንፈስ ቅዱስ እባክህን ተለመነኝ አለች። የካቲት 16 ምን አለችው? እባክህን ተለመነኝ። መድኃኒዓለምን ለመነችው። ልጇን እኮ ነው፣ ፈጣሪዋን እኮ ነው ጡት ያጠባችው። ስትጠይቀው ስትለምነው መድኃኒዓለም ኢየሱስ ክርስቶስ እልፍ አእላፍ መላእክትን አስከትሎ የካቲት 16 ተገለጠላት። ኧረ ከፍ አድርጋቸው አመስግኑት። ዛሬ እኔና እናንተ እሱን ልንጠይቀው ልንለምነው ያስፈልጋል። ኦርቶዶክሳውያን እመቤታችን ጠየቀችው፣ እልፍ አእላፍ መላእክትን አስከትሎ ተገለጠላት። ዛሬም ብዙ የተዘጋ ነገር አለ። በትዳር በስራ በሕይወታችን ብዙ ሸክሞች ብዙ ችግሮች አሉ። ለእነሱ መፍትሄው ምንድን ነው? መድኃኒዓለምን መለመን፣ መድኃኒዓለምን መጠየቅ። አንኳኩ፣ አሁን ጾም ነው፣ ይከፈታል። ለምኑ፣ ይሰጣቸዋል። መድኃኒዓለምን ለምኖ ጠይቆ ያፈራለ ያፈራለ። ምን ነው ዝም አላቸው? አመስግኑት። የልቡናችን መሻት ይፈጽምልን። ምን ላድርግልሽ አላት። የካቲት 16 ተገልጦ ቤተ ክርስቲያንን የሰራውን በስሜ መታሰቢያ ያደረገውን እንዲሁ በስሜ ዘአብላ ረሁበ ወዛስተ ጽሙዐ ወዛልበሰ ረሁቀ በስሜ የተራበ ያበላውን በስሜ የተጠማውን ያጠጣውን በስሜ የታረዘውን ያለበሰውን
እስዮግጆ ዛይብሬ ወዝ ሰማ ውስጥ ለበሰብ ዘይታለ በሰው ልብ ያልታሰበውን የሰው ጆሮ ያልሰማውን የሰው ዓይን ያላየውን ገነት መንግስተ ሰማያትን አውርስልኝ እንደውም ከሲኦል ነፃ አውጣልኝ አላቸው። እሺ አላት። ከፍ አድርጋቸው አመስግናት፣ ከፍ አድርጋቸው አመስግናት። ቃል ኪዳን ገባላት። በዛሬው ዕለት ስምሽን የጠራውን ቤተ መቅደስን ያሰራውን በአንቺን ያከበረውን በአንቺ ስም መጻሕፍት ያጸፈውን አስራት በኩራት ያወጣውን ሲኦልን አያይም ገነትን አወርስልሻለሁ ብሎ ቃል ኪዳን ኪዳነ ምሕረት ማለት ይሄ ነው። ሲከፍ አድርጋቸው አመስግኑላት። ልጇ ቃል ገባላት። ልጁን በአንቺ ስም የጠራውን ገነት መንግስተ ሰማያትን አወርስልሻለሁ ብሎ በዛሬው ዕለት የምናከብረው በዓል ኪዳነ ምሕረት መድኃኔዓለም ኢየሱስ ክርስቶስ ለእናቱ የገባው ቃል ኪዳን ነው። የማይፈርስ ሰማይና ምድር ቢያልፍ እንኳን የማይሻር ቃል ነው። ከብዙ ታምራት መካከል አንድ ስምዖን የሚባል የቀምር ሰው ነበር። የሚገርማቸው ክርስቲያን ነው። በሃይማኖቱ የጸና የእነ አብርሃምን ታሪክ የሚያውቅ እና አብርሃምን መስሎ የሚኖር አብርሃም ከተመሳቀለ ጎዳና ላይ ቤቱን ሰርቶ እንግዶቹን ያበላል፣ እግር ያጥባል፣ ሥላሴንም ተቀብለዋል። የሚገርማችሁ ወይ ትርሱ ተቀብሎተ ነግድ ዕብራውያን 13 ቁጥር 2 ላይ እንግዳ መቀበልን አትርሱ፣ እንግዳ በመቀበል ሥላሴን መላእክትን የተቀበሉ አሉ ይላል። አብርሃም ሥላሴን ተቀበለ፣ ሎጥ መላእክትን ተቀበለ። ስምዖን የቀምር ሰው አንድ ደግ ክርስቲያን ይሄንን መጽሐፍ ቅዱስ አውቆ ቤቱም ከተመሳቀለ ጎዳና ላይ ሰርቶ እንግዳ ይቀበላል። ሰይጣን ግን ወደ ስምዖን ቤት መጣ። ወደ ማን መጣ? ዝም አላችሁ። ወደ ማን መጣ? ከምድራችን ከከተማችን ላይ ሰይጣንን መድኃኔዓለም በመስቀል ወደ ራሱን ቀጥቅጦ ያጥፋልን። ከፍ አድርጋችሁ አመስግኑ። አንዳንድ ጊዜ መልካም ስራ ሲሰራ ዲያብሎስ ይፈትናል። ይሄንን እንዳስቱ ስናስቀድስ አስራት በኩራት ስናወጣ ስንቆርብ የተለያዩ ፈተናዎች ይመጣሉ። ስራችን ቅድመ እግዚአብሔር እየደረሰ ነው ማለት ነው። ወደ ስምዖን ሰይጣን በእንግዳ ምሳሌ መጣ። ስምዖንም ሰይጣንን እንግዳ መስሎት ቅዱስ ጳውሎስ ምን አለ? እስመ ለልዑ ሰይጣን ከመ ይትመሰል ከመ መልአከ እግዚአብሔር። ሰይጣን ራሱ የእግዚአብሔር መልአክ መስሎ ይመጣል። ሰይጣን መነኩሴ መስሎ ይመጣል። ሰይጣን ሴት መስሎ ይመጣል። ጳጳስ መስሎ እግዚአብሔርን ፈትኖታል። ሰይጣን የሚገርማቸው ቆሮንቶስ ገዳም ላይ ገበሬ መስሎ ካህን መስሎ በኃይለ ጸጋ መስሎ እግዚአብሔርን ፈትኖታል። እኛንማ ምን ያህል ይፈትነናል። ስለዚህ ለፈተናው እጅ መስጠት አያስፈልግም። ወደ ስምዖን ቤት ሰይጣን ገባ። ስምዖን እግሩን አጥቦ የሚበላ የሚጠጣ አዘጋጀለት እንደ ማንኛውም እንግዳ። አይን ይህንን አልበላም። ሌላ አርዶ አወራርዶ መስዋዕት አቀረበለት። አሁንም ይህን አንበላም እና ምን ላቅርብልህ? ልጅህን ሰዋልኝ። ስምዖን ደነገጠ። እየሰማችሁ ነው የሰይጣንን ፈተና። ስምዖን ደነገጠ። ደግነቱ አብርሃም እኮ ልጁን ሊሰዋ ስል ይስሐቅን እግዚአብሔር በግ በዕፀ ሳቤቅ እኮ ሰጥቶታል። ለእኔም እግዚአብሔር መስሎ ስለገባ ሌላ ነገር ሊሰጠኝ ልጅን ላልሰዋ እችላለሁ ብሎ ስምዖን ደጉ እንግዳ ተቀባዩ ሰው ልጁን ሲሰዋ ሰይጣንም ዝም አለ። እግዚአብሔርን በግ አላከለትም። ስምዖን ልጁን አረደው ለእንግዳ ብሎ በደግነት። በኋላ እንደገና ደግሞ ብላ ብሎ ስምዖን ሲያቀርብለት ለዲያብሎስ አይ ካልቀመስክ አልበላም። ስምዖንም እንደው ነግደ ኮንኮ ተከርኮሙኒ ከሚለው አምላካዊ ቃል ከሚሻርብ ብሎ ልጁን ቀመሰ። ወዲያውኑ ሰይጣን በስምዖን ልብ አደረ። እንጀራ ስምዖን አስጠላው፣ ጎመን አስጠላው፣ ዳቦ አስጠላው። እንጀራ ከምበላ በሞት ይሻለኛል ብሎ እናቱን፣ አባቱን፣ ልጆቹን፣ ቤተሰቡን፣ ጎረቤቱን 78 ነፍስ በላ። ስንት ሰው በላ? ስንት ሰው በላ? ሎቱ ሰባት። ሰይጣን ያደረበት ሰው ጨካኝ ይሆናል። በእናቷ ላይ፣ በእናቱ ላይ፣ በልጅ ላይ፣ ወላጆች በልጅ ላይ፣ በጎረቤት ላይ ጨካኝ ያደርጋል። ዓለማችን ላይ፣ ምድራችን ላይ ሰዎች ወላጆች ልጃቸውን የሚጥሉ ለምን መሰላችሁ? ልጅ እናቷን የምትገል አባት ልጁን የሚገል ለምን መሰላችሁ? ሰይጣን ሲቀርብ እንደዚህ ነው። ሰይጣን ክፉ ያደርጋል፣ ጨካኝ ያደርጋል። ስምዖን ቤተሰቡን ጠቅሎ በልቶ ሲታወቅበት ወደ ሌላ በረሃ ሄደ። ከመንገድ ላይ በጣም በደዌ የታመመ የጎሰቆለ እጅ እግሩ የቆሰለ የታመመ አንድ ደካማ ሰው አገኘ። ሊበላው ስምዖን ጓጉቶ ሲሄድ በጣም አስጸየፈው፣ አስጠላው፣ አለፈው። ስምዖን ውሃ ይዟል። ያ የታመመው ያ ምስኪኑ ሰው ሰውነቱ የቆሰለው ስለ ሥላሴ ውሃ ጠጣኝ ያለው ስምዖንን ዝም ብሎት አለፈ። ያሳዝናል። ስለ ሥላሴ ብሎ ልጁን የሰዋ ሰው ነው ስምዖን። ልብ በሉ። ሰይጣን ካደረበት በኋላ ግን ያ ችግረኛው በሽተኛው ስለ ሥላሴ ሲለው ስምዖን ዝም ብሎ አለፈው። ስለ ቅዱስ ሚካኤል አለው ዝም አለ። ስለ ቅዱስ ገብርኤል አለው ዝም አለ። ስለ ድንግል ማርያም ሲል በስምዖን ላይ አድሮ የነበረው ሰይጣን ብን ብሎ ጠፋ። ድንግል ማርያምን አመስግናል። ስሟ ሰይጣንን ያቃጥላል፣ ሰይጣንን ያስወጣል። ከምድር ላይ ከሀገር ላይ አጋንንትን ክፉ ስራን ያስወጣል። እስኩ ቢግማ እንዴት ስሟ ይጣፍጣል። እስኪ ድገማት እጅን ስም የማውቃት መሰለኝ አለው ስምዖን። ያ 78 ነፍስ የበላው 78 ሰው የገደለው እስኪ ድገማት አለው። ስለ ቤዛዊት ዓለም ስለ መብራን ሲለው ውሃ አደረገለት። የእጁ ንቃቃት አስቀረው። ደግሞ አደረገለት። ጉሮሮ አስቀረው። ጉሮሮ ሁሉ ንቅቷላ። ለሶስተኛ ጊዜ ትንሽ ጉሮሮ ላይ ያገኘ። ስምዖንም ሰይጣን ስለለቀደ ቆቆ ወደ ዋሻ ሄዶ ወደ አሁኑ አረፈ። የሚገርማችሁ ያው መቼም ሰው ሲሞት ቅድመ እግዚአብሔር ይደርሳል። መልካምም ክፉም ስራ ብንሰራ እና መላእክተ ጽልመት ይህች ነፍስ ለእኛ ትገባለች ብለው መጡ።
እመቤታችን ቀረበችና ይች ነፍስ እኮ ለእኔ ናት አለች። መድኃኔዓለም ከልቡን ይትማር ውሻ ይማራል አላት። መድኃኔዓለም ሥላሴን ክዳ ቅዱስ ሚካኤልን ቅዱስ ገብርኤልን ክዳ 78 ነፍስ በልታ ይትክትል ያለውን ሕገ ኦሪትን አፍርሳ በምን ምክንያት ልማርልሽ? በስምሽ ቀዝቃዛ ውሃ ያጠጣውን እኮ እምርልሻለሁ ብለህ ቃል ገብተልኛል። አረ ከፍ አድርጋችሁ አመስግኗት። ቀዝቃዛ ውሃ እኮ በእኔ ስም ሰጥተዋል። የካቲት 16 ቃል ኪዳን ገብተልኛል። ለእኔ 3 እፍኝ ውሃ ጠጥታለች ይች ነፍስ። መድኃኔዓለም ምን አለመሰላችሁ? በታምረ ማርያም ላይ በነገረ ማርያም ላይ ተጽፎ እንደምናገኘው 78ቱ ነፍሳትና 3 ውሃዎች ይመዘኑ አለ። ሲመዘኑ ከ78 ነፍስ 3 እፍኝ ውሃ በለጠ። እመቤታችን ከፍ አድርጋችሁ አመስግኗት። በአማላጅነቷ ጥላውን ስትጥልበት ከ78 ነፍሳት በ3 እፍኝ ውሃ አማካይነት 78 ነፍስ የገደለው ስምዖን በዛሬው ዕለት ወደ ገነት በእመቤታችን አማላጅነት ገብቷል። ከፍ አድርጋችሁ አመስግኗት። እንኳን ደስ አላችሁ። ዛሬ የምሕረት ቃል ኪዳን ነው። ትልቅ በዓል ነው። ለእኔና ለእናንተ በሰራ ነው ባገለገል ነው ባከበር ነው ክብረ በዓል ገነት መንግሥተ ሰማያት የምንገባበት ነው። እንኳን ያደረሳችሁ በድጋሚ። እንደኛ የኪዳነ ምሕረትን በዓል ለማክበር አስበው ያልደረሱ ያልቻሉ አሉ። እኛ ግን ኪዳነ ምሕረት ጠርታን ፈቅዳለን አክብረናል። በድጋሚ እንኳን ደስ አላችሁ። በጣም ደስ ትላላችሁ። የኪዳነ ምሕረት ወዳጆች ናችሁ። የዚህ አካባቢ ክርስቲያኖች፣ የአዲሱ ገበያ የእግዚአብሔር አብ ልጆች፣ የኪዳነ ምሕረት ልጆች እነ መምህር የኔታ የኔ ዓለም እንደነገሩኝ በጣም አስቀዳሾች፣ አስራት በኩራት የምታወጡ በፍቅር የምትኖሩ ይህን ካቴድራል የሰራችሁ እስኪ ለራሳቸው እግዚአብሔርን ከፍ አድርጋችሁ አመስግኑ። ስምዖን 3 እፍኝ ውሃ ሰጥቶ እመቤታችን ከ78 ነፍሳት ይልቅ በ3 እፍኝ ውሃ ገነት እንዳወረሰችው እኔና እናንተን በልቡናችን መሻት ትፈጽምልን። ለዛሬ ዓመት እንድታደርሰን እኔና እናንተም 10ም 5ም ሰጥተን ገነት መንግሥተ ሰማያት እንድንወርስ ኃጢአታችን በደላችን ድንግል ማርያም ይቅር እንድትለን ተነሱና ታቦቷ ፊት እየወደቃችሁ እየተባረካችሁ የምትችሉትን ምናልባት የቀረ ጥቂቱም ኃጢአት ይኖራል ያንን ድንግል ማርያም ይቅር እንድትለን እየቀረባችሁ ኪዳነ ምሕረት ፊት እየወደቃችሁ እየተማጸናችሁ እየሰጣችሁ አትግቡ። ሻውን መርሐ ግብር ክቡር አባታችን መላከ ሰላም ቆሞስ አባ ገብረ ሥላሴ መርሻ የደብረ ሲና ቅዱስ እግዚአብሔር አብ ካቴድራል ቃለ ምዕዳንና ጸሎት ይሰጣሉ። ወደ ክቡር አባታችን ኪዳነ ተካሄድኩ ምስለ ኅሩያኔ። በዚህ ዙሪያ ላይ እንግዲህ በሚገባ የዕለቱን ትምህርት ሰባኪያኑ የዕለቱ መምህር በሚገባ አስተምረውናል። የተከበሩ መጋቤ ሥርዓት ሲሳይ ኃይሌ የካቴድራላችን ዋና ጸሐፊ፣ የተከበሩ የዕለቱን ፕሮግራም በሚገባ የመሩልን መጋቤ ሐዲስ የካቴድራላችን ዋና ቁጥጥር፣ የተከበሩ መልአከ ኃይል የካቴድራላችን ዋና የስብከተ ወንጌል ኃላፊ፣ የተከበራችሁ ሰባክያነ ወንጌል መምህራን፣ የተከበራችሁ ሊቃውንተ ቤተ ክርስቲያን ከማታ ጀምሮ እስካሁን ድረስ ያገለግላችሁ እንዲሁም የጸባጦት የሰንበት ትምህርት ቤት ወጣቶች በየሰዓቱ በየጊዜው ደቂቃውን እየጠበቃችሁ ያከበራችሁ በዚህም በጸበሉ ቦታ በሚገባ በየዓመቱ እየደከሙ የሚጠመቁትን የሚታመሙትን ሁሉ እያስታመሙ ይህም ቦታ ትልቅ ክብር የሰጡልን ክፍለ ማርያምን እንዲሁም ዲኮር ያደረጉልን አቶ ታዲዮስን መጋቤ ሥርዓት አብርሃምን እንዲሁም ሌሎችም ሁላችሁ በእውነት በዚህ ቦታ ላይ የደከማችሁትን እግዚአብሔር እመቤታችን በረከቱ ትክፈላችሁ። በገንዘባችሁ በአስራታችሁ በሁሉ እያየናችሁ ነው፣ እየሰጣችሁ ነበር። በእውነት ደስ የሚል ስራ ነው ያሰራችሁ። ይሄ መምህር ዘላለም የዕለቱ ወንጌል ያስተማሩ መምህር በሚገባ ስለ እመቤታችን በሚገባ ገልጸውታል። በእውነት ስለ 7ቱ ኪዳናት በዚህ ሁሉ እግዚአብሔር ምን ያህል ምሕረት እየሰጠ እንደሄደ ምን ያህል በረከት እየሰጠ እየሄደ ሁላችሁንም በሚገባ የኔንም የሁላችሁን አእምሮ ደስ የሚያሰኝና አጥንትን የሚያለመልም የእመቤታችንን የዕለቱን ፕሮግራም በሚገባ አስተምረዋል። በዚህ ቦታ ላይ የተገኛችሁ ሁሉ አሁንም ደግሞ እግዚአብሔር ይባርካችሁ፣ ለሀገራችን ሰላም ያምጣልን። በእውነት ይህ ነው። ባልረባ ቦታ ጊዜ ሰው ያሳልፋል። በሐሜት በልቅሶ በተለያዩ ቦታ በእንደዚህ ያለ ቦታ ግን ተገኝቶ መባረክ ትልቅ በረከት ማግኘት ነው። እንደተነገረው ኪዳነ ተካሄድኩ ምስለ ኅሩያኔ ያለው ኪዳኔን በአንቺና በእኔ መካከል የተደረገው ሁሉ አድርጌያለሁ ነው ያለው። እግዚአብሔር ሰውን ፈጥሯል፣ ወዷል። ሰውን አልናቀም። የፈጠረውን ሁሉ ያከብራል። ሰውን ሰው ነው የሚንቀው እንጂ እግዚአብሔር ማንንም አይንቅም። ፍጥረቱ ሁሉ የፈጠረውን ያከብረዋል።
ፍጥረታችን እናከብር ደግሞ እኛም እንከበራለን። እመቤታችን ስላከበርን እኛም ዛሬ ተከብረናል። አልተከበርንም? እግዚአብሔር ሁላችንም ያክብረን። ይልቁንም በእውነት የሚያሳዝንና የምንሰማው ነገር እኛ ዛሬ ወዶን እግዚአብሔር እዚህ ቦታ ላይ ቁጭ ብለን እግዚአብሔርን እያመለክን ነው። ሌላው ግን ነፍሱን ለማዳን በየዱሩ በየጫሻው በየትኑ እየተሯሯጠ ነው ያለበት። በአሁኑ ሰዓት ሁሉ ነገር ጨለማ፣ እሳቱ የነደደበት ሰዓት እና እርስ በርሳችን የተጣላንበት እግዚአብሔርን ስላላፈቀር ነው፣ እግዚአብሔርን ስላልወደድ ነው፣ እርስ በርሳችን ስላልተግባባን እግዚአብሔርን ስላላልነው እንዲህ ያለ ማት አለ መጥቷልና የጾም ይልቁንም ዋናው እንደነዚህ እንዲህ ያለው ማት እንዲህ ያለውን ችግር እንዲፈታልን እንደው መተኛትም የለብንም። ምእመናን በእውነት በራሳችን ቢደርስ በእውነት ደቂቃም አንቀመጥ። እንደው በጣም በችግር ላይ ብዙ ነገር እያየን ያለንና እየሰማን ነው። ቤተሰቦቻችንን እያየንም እየሰማን ስለሆነ ሁሉም መጸለይ ይገባል። ጸሎት ያስተካክላል። እግዚአብሔር የፈጠረውን ነገር በደቂቃ ማስተካከል ያውቅበታል። በደል እንዲሁም በችግርም ቢሆን ያን የሚበድለውን ሰውን እንዴት አድርጎ እንደሚያስተካክለው ሰው ያውቀዋልና በእውነት ባህል ስናከብር ታቦትን ያህል ነገር ይዘን ወጥተን ዝም ብለን በከንቱ እንትን እንዳንል በፍቅር በሰላም በአንድነት መሆን አለበት ማለት ነው። ለዚህ ነው እንግዲህ ካህናቱም ከማታ ጀምሮ ሁሉም ሲያከብር የነበረው እና እኔ አሁን ለምስጋና ነው በእውነት የተነሳሁት። የዘንድሮ ታምነው ለየት የሚያደርገው እመቤታችን ራሷን ችላ ቤተ መቅደሷ ሄዳ በመግባቷ ከዚህ በኋላ ወደዚህም ወጣም ወደዛ ቤቷ በማረፏና ቅዱስ ሰማዕቱ ቅዱስ ጊዮርጊስም ይኸው እንደተከበረ ባለፈው አይታችሁታል በጥሩ ሁኔታ። በዘንድሮ ዕለት በዚህ 2018 ታላቅ የበረከት ቀን የበረከት ዕለት ህዝቡም እኛም በረከት አግኝተናል። በዚህ ቤተ ክርስቲያን የሚቆርቡ በዚህ ቤተ ክርስቲያን የሚሰግዱ የሚቀድስ ሁሉ እግዚአብሔር ሁሉንም ይባረካል፣ ሁሉም ይድናል። ህፃናት ወጣቱ ይቆርባል፣ ከእግዚአብሔር ጋር ያገናኛል ማለት እና እንዲህ ያለ ስራ የተሰራበት ዓመት ስለሆነ ይህንን ዓመትም ደግሞ እግዚአብሔር ይባርክልን። እንዲሁም ደግሞ ስራ ሰርተን አንዳንድ ነገሮችን ሁሉ እግዚአብሔር አስተካክሎልን ደግሞ የበለጠ ስራ ደውሉ እንዲሰራ እግዚአብሔርን በድጋሚ እንጠይቀዋለን። በእውነት እነ ፍቅረ መጋቢ ሥርዓተ አብርሃምን እና አቶ ታዲዮስን ይህን ዲኮር በየዓመቱ የምታስጌጡልንን እነ ክፍለ ማርያምን በእውነት እንዲያደረጋችሁ እየሰራችሁልን ነውና ደግሞ እግዚአብሔር ቢረዳን ወደፊት ውሃ ራሱን ችሎ ወጥቶ ጸበል ወደፊት እዚህ ላይ ራሱን ችሎ ወጥቶ ቢጠመቅና ራሱን ትንቢል የጸበል ችግር አይኖርብንም። ዛሬ ራሱ ውሃ ጠፍቶ ክፍለ ማርያም በሚገባ ተሮሩጠው እናንተን ደስ እንዲላችሁ ብለው እመቤታችን ደስ እንዳል ብለው ከጠዋት ጀምረው ዛሬ ሁሉም ሲጠመቅ ያደረ ዛሬ ውሃ በሀገራችን እንደምታዩት በዚህ በአዲስ አበባ በጣም በችግር ላይ ነው ያለና ያን ሁሉ አሟልተው ዛሬ የተጠመቅነውና እሳቸውንም እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን፣ ካህናቱንም ሁሉንም እግዚአብሔር ይባርክልን። እንፋቀር፣ እንዋደድ። ለተራቡት ለተጠሙት ጾም ስንጾም ስንጸልይ እነሱ ሁሉ እናስባቸውና በእውነት ያን ካረግን እግዚአብሔር ምሕረቱ ሰፊ ነው። የእሱ በረከት ማንም እንትን አይለውም። ስለዚህም ጾም የሱ ጾም ስለሆነ በፍቅር እንድንጾም ነው ያስተማሩ መምህራችን እግዚአብሔር ያክብርልን፣ ሊቃውንተ ቤተ ክርስቲያን ይጠብቅልን፣ ኃይለ አጋንንትን ያርቅልን፣ ከእመቤታችን ቅድስት ኪዳን በረከቱ ጸጋውን ያሳድርብን፣ የዛሬ ዓመት ያደርስልን። እመቤታችን ቅድስት ኪዳን ኃይለ አጋንንትን በእግረ መስቀሏ ተረግጣ ታርቅልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉ ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ማርያም ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአታችን ያስተሰርይልን ዘለዓለሙ አሜን። ኩኑ ፍቱሐነ ወንጹሐነ እምኃጢአት ይረስየነ ወይሬሰ ግባፉ ለመንፈስ ቅዱስ ወንጹሐነ እምኃጢአት እግዚኦ መሐረነ ክርስቶስ እንበል 12 ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል 12
ንስሐን የሚቀበል አምላክ ሆይ እኔንም የእናንተንም ንስሐችን እግዚአብሔር ይቀበልን። እግዚአብሔር ይፍታ፣ እግዚአብሔር ይባርክ፣ እግዚአብሔር ይቀድስ። ማሳሰቢያ ለማሳሰቢያ መንገዱን ከፈት ከፈት አድርጉ። ቶሎ ቶሎ የቅዳሴ ሰዓት ስለደረሰ እንድንሄድ። እንግዲህ ለዚህ ሁሉ ጉባኤ መሳካት ስፖንሰር የሆነን ወልደ ገብርኤል ከነ ቤተሰቡ ስለሆነ እድሜና ጤና ይስጥልኝ። እናመሰግናለን። እንግዲህ የዚሁ ታላቅ ካቴድራል አገልጋይ የሆኑት ሊቀ ኅሩያን አስፋወሰን ከባድ ችግር ደርሶብኝ ነበረ። ወዲያውኑ ለእመቤቴ ሄጄ ነገርኳት፣ አስተካከለችልኝ። ለክብሯ የሚሆን አንድ ጃንጥላ ገቢ አድርጌያለሁ።
ቅዱሳን ከንጹሐን ከድንግል ማርያም ረድኤት በረከት ያሳድርብን። እግዚአብሔር አምላካችን ይባርካችሁ። እግዚአብሔር አምላካችን ይቀድሳችሁ። ማኅበረ ምእመናን እግዚአብሔር ባርካችሁ። ሰላም እስከዚህ ዕለትና ሰዓት አድርሶ ሰላም አስመሽቶ ቅዳሴውን በሰላም አስቀድሰን በረከት አግኝተን ወደ ቤታችን እንድንሄድ የእግዚአብሔር አምላክ ቅዱስ ፈቃዱ ያድርግልን። አቡነ ዘበሰማያት እንበል። አባታችን ሆይ ኦቶ ካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ሰራይ ኃጢአት ሰራይ ኃጢአት ኃጢአት ሁሉ ከማይሰራ ኃጢአት እግዚአብሔር